This is my first time to teach this year, so if በዚህ አዲስ የትምህርት ዘመን ለመጀመሪያ ጊዜ ሳስተምራችሁ ሁላችሁም አሁን ባላችሁበት ጉጉትና መነሳሳት አመቱን ሙሉ ከቀጠላችሁ አስደናቂ ጊዜ ይሆነልናል። እውነት እላችኋለሁ ሁላችሁም እወዳችኋለሁ። ይህንን ቤተክርስቲያንም እወደዋለሁ። እኔ በዚህ አካባቢ በቋሚነት የምኖር ቢሆን ኖሮ በእርግጠኝነት የምመጣውና የምመላለሰው ወደዚሁ ቤተክርስቲያን ነበር። እናም ትክክለኛና መልካም ቦታ ላይ እንዳላችሁ እንድታውቁ ፈልጋለሁ። ዛሬ ምሽት በአይምሮ የመጣውን የእግዚአብሔርን ቃል ለእናንተ ከማጋራቴ በፊት በልቤ ያለውን አንድ እውነተኛ ነገር ላካፍላችሁ። እኔ ከእግዚአብሔር ጋር ጥልቅና ቁም ነገር ያለው ግንኙነት ውስጥ ከገባው አሁን ወደ 45 ዓመት ገደማ ሆኖኛል። በእርግጥ ዳግም የተወለድኩት ከዚያ ከረጅም ጊዜ በፊት ነበር። ነገር ግን በዚያ ወቅት ለብ ያልኩ በአንድ እግሬ ገብቼ በአንድ እግሬ የወጣው አይነት ሰው ነበርኩ። ምን ማለት እንደሆነ የምታውቁት ይመስለኛል። ነገር ግን በ1976 ዓመተ ምህረት እግዚአብሔር ህይወቴን በኃይል ነካው። በቃ የህይወቴን መለወጥ እጅጉን ከመራቤ የተነሳ ያንን ለውጥ ለማግኘት ማንኛውንም ነገር ለማድረግ ዝግጁ የሆንኩበት ወቅት ነበር። አንዳንዴ እግዚአብሔር ዝም ብለን ችግሮቻችንን ሁሉ ይፈታል ብለን ብቻ የምንጠይቅበት ሳይሆን በህይወታችንም ውስጥ የሚያስፈልገንን ሰላምና ደስታ ፈውስ ለማግኘት እርሱን እንድናደርግ የሚፈልገውን ማንኛውም ነገር ለማድረግ ፍቃደኛ የምንሆንበት ያ የመጨረሻ የውሳኔ ደረጃ ላይ መድረስ አለብን። በዚህ ምሽት እዚህ ከተሰበሰባችሁት መካከል እግዚአብሔር ብዙ ችግሮቻችንን የፈታላችሁ ሰዎች እንዳላችሁ አውቃለሁ። ነገር ግን በተቃራኒ በህይወታችሁ ውስጥ እጅግ አስጨናቂና አስቸጋሪ ሁኔታ ውስጥ ያላችሁ ለሰው እንኳን አውታችሁ መናገር የማትችሉበት ልብ የሚሰብር ስቃይ ውስጥ የምታሳልፉ ሰዎችም በዚህ እንዳላችሁ አውቃለሁ። ከልቤና በቅንነት ልነግራችሁ የምፈልገው ነገር ቢኖር እግዚአብሔር ሊፈታው የማይችለው ምንም አይነት ችግር የላችሁ። ለእያንዳንዱ ችግራችሁ የሚሆን መልስ በእግዚአብሔር ቃል ውስጥ ይገኛል። ይሁን እንጂ ሌላም ልነግራችሁ የምፈልገው እውነት አለ። እነዚህ አይነት ህይወት ለውጦች አንዳንዴ በአንድ ጀንበር ሊከሰቱ ቢችሉም አብዛኛውን ጊዜ ግን በአንድ ጀንበር አይለወጡም። ይህ ማለት ምን ማለት ነው? ለመማር፣ ለማደግ ከእናንተ ጋር ተመሳሳይ አስተሳሰብና እምነት ካላቸው ሰዎች ጋር አብሮ ለመሆን ቁርጠኛ መሆን አለባችሁ። እግዚአብሔር ከጠላቶቻችን እጅ በሂደት ቀስ በቀስ ነው የሚያድነን። እኔ ለመጀመሪያ ጊዜ ባህሪዬን ለእግዚአብሔር ማስገዛት ስጀምር እውነተኛ ለውጥን ስፈልግ በዚህ አዳራሽ ውስጥ ካላችሁት ሁሉ በላይ ህይወቴ የተመሰቃቀለና ምስቅልቅል የወጣ ሰው የነበር አይመስለኝም። አሁን በህይወታችሁ ማንኛውም አይነት ችግር ቢኖርባችሁ እኔ በዚህ ርዕስ ላይ የጻፍኩት መጽሐፍ ወይም ያስተማርኩት ሲዲ አይጠፋም። እዚያ ውጪ አንዳንድ መገልገያዎችን አዘጋጅተዋል። ይህንን የምላችሁ ዝም ብዬ የስብከት መጽሐፍ ገዝቼ ወይም ሰዎችን ለማስተማርና ነገሮችን ፈጥሬ ሳይሆን እኔ ራሴ በህይወቴ ኖሬ ካሳለፍኩት ነው። እናም እግዚአብሔር ቃል በህይወታችሁ ውስጥ በእርግጥ እንደሚሰራ ልነግራችሁ እወዳለሁ። ነገር ግን እግዚአብሔር ቃል በውስጣችሁ እንዲሰራ እናንተ መስራት አለባችሁ። እኛና እግዚአብሔር አጋሮች ነን። እናንተ እጃችሁን አጣጥፋችሁ ምንም ሳታደርጉ ስትቀመጡ እርሱ ሁሉንም ነገር ለእናንተ አያደርግም። እግዚአብሔር ምን ማድረግ እንዳለባችሁ ያሳያችኋል። ለማድረግ የሚያስችላችሁንም ጸጋ ይሰጧችኋል። ነገር ግን ተግባራዊ እንቅስቃሴ ማድረግ ያለባችሁ እናንተ ናችሁ። በቤተክርስቲያን ውስጥ ለዓመታት ተቀምጠን የኖርን ብዙዎቻችን ያለብን ችግር ምን ማድረግ እንዳለብን አለማወቃችን አይደለም። ችግሩ እስካሁን ድረስ ወደ ተግባር አለመግባታችን ነው። በመጽሐፍ ቅዱሳችሁ ላይ በአንድ ጥቅስ ስር መስመር ስላሰመራችሁበት ብቻ ያንን ቃል አውቃችሁታል ወይም ኖራችሁታል ማለት አይደለም። አሜን። እናም ዛሬ ምሽት ኦቨርሎድ ወይም ትርፍ ጫና ከሚለው መጽሐፌ ላይ አንዳንድ ነገሮችን አስተምራችኋለሁ። ምክንያቱም አብዛኛው የሰው ልጅ አሁን ባለበት ዘመን በውጥረትና ከአቅም በላይ በሆነ ጫና ውስጥ ነው ያለው። እስኪ ልጠይቃችሁ፣ ከእናንተ መካከል በጣም ስራ እንደሚበዛበት እንደተወጠረ የሚሰማው ስንት ሰው አለ? እስኪ እጃችሁን አሳዩኝ። መልካም። ታዲያ አሁን ከዚህ ሁኔታ ለመውጣትና አንድ ነገር ለማድረግ ያሰበ ስንት ሰው አለ? አያችሁ፣ በሁለተኛ ጥያቄ ላይ ብዙም እጅ አላወጣም። እኛ ነገሮችን በራሳቸው በተአምር እንዲለወጡ እንመኛለን። ነገር ግን ዓለም በተመለከተ ሁኔታዎች እየባሱ መሄዳቸው አይቀሬ ነው። ይህንን የምለው ተስፋ ለመቁረጥ ሳይሆን ነገሮች በከፍተኛ ፍጥነት እየተበላሹ በመሆናቸው ነው። እኔም ከበርካታ ዓመታት በፊት በመጨረሻ የተረዳሁት ነገር ቢኖር መለወጥ ያለብኝ እኔ ራሴ መሆኔን ነው። ዓለም እንድሰራ የምትፈልገውን እያንዳንዱ ነገር ለማድረግ ከመሯሯጥ ይልቅ ህይወቴን እንዴት መለወጥ እንዳለብኝ እኔ ራሴ ውሳኔዎችን መወሰን ነበረብኝ። በመጽሐፍ ቅዱስ ውስጥ እግዚአብሔር በስራ እንድንጠመድ እንድንወጠር የጠራበት አንድም ቦታ የለም። እርሱ የጠራን መልካም ፍሬ እንድናፈራ ነው። እኛ ግን ለኛም ሆነ ለሌላ ሰው ማንንም የማይጠቅሙ ብዙ ነገሮችን ማድረግ ልንጠመድ እንችላለን። አሜን። በመቀጠል እንድታነቡት ላበረታታችሁ የሚፈልገው መጽሐፍ የሴት ልጅን ነፍስ መፈወስ የሚለው ነው። ይህ መጽሐፍ የስሜት ቁስለትን እንዴት ማሸነፍ እንደምንችል የሚያሳይ ነው።
ራስሽን በሚያምር ልብስ አስጊጠሽ ወደ ቤተ ክርስቲያን ልትመጪ ትችያለሽ። ነገር ግን በውስጥሽ ተጎርተሽ ቆስለሽና እየደማሽ ከሆነ ያ ነገር እያንዳንዱ የህይወትሽን ክፍል ይነካዋል። በተለይ ደግሞ ከሰዎች ጋር ያለሽን ግንኙነት ያበላሸዋል። ወንዶችን ብትሆኑ ይህንን መጽሐፍ ማንበብ ትችላላችሁ። መጽሐፉ ሮዝ ነው። የሴት ቀለም ቢሆንም ቀለሙን በፕላስተር ወይም በሌላ ነገር ሸፍናችሁ ማንበብ ትችላላችሁ። ለአንድ ወንድ ነፍሱ ፈውስ እንደሚያስፈልጋት አምኖ መቀበል ከባድ ሊሆን ይችላል። ነገር ግን በእናንተ መካከል ይህ ፈውስ የሚያስፈልጋችሁ ብዙዎች አላችሁ። እሺ አባት ሆይ ዛሬ ምሽት የሰዎችን ልብ እንድታለሰልስ እጸልያለሁ። የሰሙት ነገር ባይወዱትም እንኳን ለእነርሱ የተላከ መሆኑን ካወቁ በደስታ እንዲቀበሉት እጸልያለሁ። ይህንን ቃል የሚሰሙት ሁሉ የሚያስፈልጋቸውን ነገር አግኝተው በአንተ ጸጋ ወደ ቤታቸው ተመልሰው በህይወታቸው ላይ በተግባር እንዲያውሉት እጸልያለሁ። አባት ሆይ ምንም አይነት የሐሳብ መበታተንና ረብሻ እንዳይኖር ስለምታደርግ እናመሰግንሃለን። ጠላት የታሰረ ነው፣ ቃልህም በደንቆሮ ጆሮ ላይ አይወድቅምና በመንፈስ ቅዱስም ኃይል ዛሬ ምሽት በዚህ ስፍራ ስለምታደርገው ስራ እናመሰግንሃለን። እዚህ መካከል ያልዳነ ሰው ካለ አሁኑኑ ስለመዳኑ እንጸልያለን። ቃልህ እየወጣ ሳለ በሽተኞች እንዲፈወሱ በውስጣቸው ባዶ የሆኑትም እንዲሞሉ በኢየሱስ ስም እጸልያለሁ። አሜን። ለመሆኑ ለዛሬው ትምህርት 4 ወይም 5 የተለያየ ርዕስ መስጠት እችል ነበር። ግን እስኪ ዝም ብለን አንድ ርዕስ እንምረጥ። ምን ብለን እንጥራው? ራሳችሁን በተሻለ ሁኔታ ተንከባከቡ ብንለውስ? በመጀመሪያ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ያለውን ኃይል ቃል እንመልከት። ይህንን ጥቅስ ቃል በቃል በጥንቃቄ እንድታዳምጡኝ እፈልጋለሁ። ስጋችሁ፣ እስኪ ሁላችሁም ስጋ ይበሉ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ይላል። ይህ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔር በውስጣችሁ ይኖራል ማለት ነው። ለመሆኑ በዚህ እውነት እንዴት ዝም ብለን ሳንገረም እንቀራለን? እግዚአብሔር በእናንተ ውስጥ ነው የሚኖረው። እናንተ የእግዚአብሔር ማደሪያ ናችሁ። ዛሬ ምሽት እዚህ ስትቀመጡ እግዚአብሔር በውስጣችሁ እየኖረ ነው። ወደ ስራችሁ ስትሄዱ ከሌሎች ሰዎች የተለያችሁ ናችሁ። ምክንያቱም እግዚአብሔር በውስጣችሁ አለ። ሌሎች ክርስቶስን ካላወቁት በቀር ሊያደርጉትና ሊቋቋሙት የማይችሉትን ነገር እናንተ ማድረግና መታገስ ትችላላችሁ። ምክንያቱም እግዚአብሔር በውስጣችሁ ይኖራል። በቀን ውስጥ ቢያንስ 12 ጊዜ መስዋዕት ፊት ቆመን ራሳችንን እየተመለከትን እግዚአብሔር እዚህ ውስጥ ይኖራል ማለት ያለብን ይመስለኛል። ምክንያቱም እኛ ሁሌ ራሳችንን በጣም ተራና ተራ ሰራተኛ አድርገን ነው የምናስበው። ግን እኛ ተራ አይደለንም። እናንተ ከእግዚአብሔር የተቀበላችሁት በውስጣችሁ ያለው የመንፈስ ቅዱስ ቤተ መቅደስ ናችሁ። እግዚአብሔር የመንፈስ ቅዱስን ስጦታ ሰጥቶናል። ኢየሱስ በዚህ ምድር ከመሄዱ በፊት ደቀ መዛሙርቱን ምን እንዳላቸው ታስታውሳላችሁ? እኔ ብሄድ ይሻላችኋል አላቸው። ለመሆኑ ይህን እንዴት ሊሆን ይችላል? ኢየሱስ ጥሎን ቢሄድ እንዴት ይሻለናል? ከኢየሱስ ጋር አብሮ ቁርስ ወይም እራት ከመብራት በተለይ ምን የተሻለ ነገር ሊኖር ይችላል? እርሱ ግን እኔ ብሄድ ሌላ አጽናኝ አበርቺና ረዳት እልክላችኋለሁ አለ። እግዚአብሔር ሊረዳን መንፈሱን ልኮልናል። ይህ ረዳታችን በህይወታችን መንፈሳዊ እንቅስቃሴዎች ላይ ብቻ ሳይሆን እባካችሁ ዛሬ ምሽት ይህን በደንብ ተረዱልኝ። እግዚአብሔር በእያንዳንዱ የህይወታችሁ ዘርፍ ላይ ፍላጎት አለው። ዓለማዊስ ነገር ከመንፈሳዊ ነገር መነጠል ማቆም አለብን። እንደ እግዚአብሔር ልጅ እግዚአብሔርን በውስጡ ተሸክሞ እንደሚዞር ሰው የምታደርጉትን ነገር ሁሉ እባካችሁ ስሙኝ። የምታደርጉትን ማንኛውንም ነገር በኢየሱስ ስምና ለክብሩ ካደረጋችሁት እንደ ሸቀጣሸቀጥ መግዛት ያሉ በጣም ተራ የሆኑ ነገሮች እንኳን የተቀደሰ ተግባር ሊሆን ይችላል። እኔ ይህንን እውነት ስረዳ በህይወቴ ውስጥ ትልቅ ለውጥ ነው የሆነው። ያኔ መንፈሳዊ መሆን ብቻ መጣር አለብኝ። ከዚህ ደግሞ ምንም ዋጋ የሌላቸውና ተራ ደደብ የሆኑ የዕለት ተዕለት ስራዎችን ማከናወን አለብኝ የሚለውን የተሳሳተ ሐሳብ ተውኩ። በእግዚአብሔር ዘንድ እያንዳንዱ ነገር አስፈላጊ ነው። የምትለብሱት ልብስ በእግዚአብሔር ዘንድ ዋጋ አለው። ምክንያቱም በምትሄዱበት ስፍራ ሁሉ እርሱ ነው የምትወክሉት። የምትዝናኑበት መዝናኛ በእግዚአብሔር ዘንድ ቦታ አለው። ጊዜያችሁን አብራችሁ ለማሳለፍ የምትመርጧቸው ጓደኞች በእግዚአብሔር ዘንድ አስፈላጊ ናቸው። በገንዘባችሁ በምታደርጉት ነገር በእግዚአብሔር ዘንድ ቦታ አለው። እርሱ ስለ እናንተ ያስባልና እናንተ የሚያስጨንቃችሁን ነገር ሁሉ እርሱ ያስባል። እናንተ እጅግ የተወደዳችሁ ናችሁ።
በእግዚአብሔር ዘንድ ያለምንም ቅድመ ሁኔታ የተወደዳችሁ ናችሁ። እናንተ የራሳችሁ አይደላችሁም። አሁን ወደ ዋናው ቁም ነገር ጠቅለል ብለን ልንገባ ነው። ለመሆኑ እኔ የራሴ ካልሆንኩኝ የማን ነኝ ልትሉ ትችላላችሁ። እናንተ በዋጋ ተገዝታችኋል። ያ የተገዛችሁበት ዋጋ ምን እንደነበር ማን ሊነግረኝ ይችላል? የኢየሱስ ክርስቶስ ደም። የእርሱ ደም መዳናችንን ገዛው። አሁን የምንደሰትበትን ነፃነት ፈጠረልን። መንፈስ ቅዱስ ወደ እኛ እንዲመጣ መንገድን ከፈተ። ዛሬ ምሽት ኢየሱስ በአካል ከእኛ ጋር እዚህ ከሚሆን ይልቅ በመንፈስ ቅዱስ መሆናችን የሚሻልበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ኢየሱስ ልክ እንደኔ በስጋዊ በአካል ውስጥ የኖረ፣ እኔ ደግሞ በአንድ ጊዜ እዚህ ሆኜ በተመሳሳይ ሰዓት ካሊፎርኒያ መገኘት አልችልም። በእርግጥ በቴሌቪዥን መስኮት በአንድ ጊዜ በብዙ ቦታዎች መታየት እችል ይሆናል። ነገር ግን በአካል በአንድ ጊዜ በአንድ ስፍራ ብቻ ነው መገኘት የምችለው። ልክ ኢየሱስ በምድር በነበረበት ወቅት እንደነበረው ማለት ነው። መንፈስ ቅዱስ ግን በተመሳሳይ ሰዓት በሁሉም ቦታ መገኘትና ለሁሉም ሰው ማገልገል ይችላል። እግዚአብሔር በውስጣችሁ መኖሩን ምን ያህል አስደናቂ እንደሆነ እንድትረዱኝ ለማድረግ ብቻ ያለኝን 40 ደቂቃ ሙሉ እዚህ ዝም ብዬ ብቆም ደስ ይለኝ ነበር። ይህንን በእውነት በጥልቀት ብናስብ ኖሮ ከአፋችን አልችልም የሚል ቃል መቼም ቢሆን አይወጣም። ምክንያቱም እግዚአብሔር እንድታደርጉት የሚፈልገው ማንኛውም ነገር ማድረግ ትችላላችሁ። ስለዚህ ስጋችሁን እግዚአብሔርን አክብሩት። ለመሆኑ ከእናንተ መካከል በቂ እንቅልፍ የማያገኝ ስንት ሰው አለ? የማይረባ ለጤና ጎጂ የሚሆኑ ምግቦችን ወይንም ጃንክ ፉንዶችን ከልክ በላይ የምትመገቡ ስንቶቻችሁ ናችሁ? ባለፈው ቀን እዚህ አቅራቢያ የሚገኝ የገበያ ማዕከል ወይም ሞል ውስጥ ሳለው አንድ ሰው ወደ እኔ ቀረብ አለና ከ2 ሳምንት በፊት ክራይስት ፌሎሺፕ ቤተክርስቲያን ውስጥ አይቼሻለሁ አለኝ። እኔም እዚያ ቦታ ካለኩኝ እኮ 1 ዓመት ሆኖኛል አልኩት። እርሱም የተወሰነ ቪዲዮዎችን እየከፈትኩ ነበር መሰለኝ አለኝ። ለመሆኑ በቅርቡ የኔን ቪዲዮ ከፍታችሁ ነበር? እሺ መልካም። ያ ሰው በተናገረው ነገር ለኔ ትልቅ ምስጋና ነበር። ምን አለኝ መሰላችሁ? በጣም ነው የወደድኩት። በቤተ ክርስቲያን ውስጥ ይሰማሉ ተብሎ የማይጠበቁ ነገሮችን ካንቺ ሰማሁ አለኝ። እኔም በልቤ ልክ ነው አልኩኝ። ምክንያቱም በቤተ ክርስቲያን ውስጥ የምናወራቸው ነገሮች የግድ ልናወራቸው የሚገቡ ብዙ ነገሮች አሉ። ስለዚህ በግልጽ ልነግራችሁ በደንብ መተኛት አለባችሁ፣ በቂ ውሃ መጠጣት አለባችሁ፣ በማይረባ ምግብ መኖር ማቆም አለባችሁ። ይህች ሴትዮ የግል ህይወታችን ውስጥ ጣልቃ እየገባችብን ነው ትሉ ይሆናል። ነገር ግን እኔ አሁን በመንፈስ ቅዱስ እየተመራሁኝ ነው ይህንን የምላችሁ። ምክንያቱም ስሙኝ፣ እግዚአብሔር በውስጣችሁ ነው የሚኖረው። ለስጋችሁ ወይም ለአካላችሁ ጥንቃቄ ካላደረጋችሁ የእርሱን ቤተ መቅደስ እያፈራረሳችሁት ነው። እርሱ ደግሞ በእናንተ ውስጥ ሆኖ መስራትን ይፈልጋል። እንደ አንድ አማኝ በምትሄዱበት ስፍራ ሁሉ ለእግዚአብሔር መንግስት እድገት እናንተ እጅግ አስፈላጊ ናችሁ። መጽሐፍ ቅዱስ እኛ የእግዚአብሔር የግል ተወካዮች ነን፣ እርሱ በአምባሳደርነታችን በኩል ለዓለም ጥሪውን እያቀረበ ነው ይላል። ይህ ለእኔ ዝም ብዬ የፈጠርኩት አይደለም። እኛ የእግዚአብሔር የግል ተወካዮች ነን። እስኪ አስቡት ይህንን ጥቅስ በሌላ የትርጉም መጽሐፍ እኛ የክርስቶስ አምባሳደሮች ነን የሚለው ይበልጥ ታውቁ ይሆናል። የአምፕሊፋይድ መጽሐፍ ቅዱስ ትርጉም ግን እኛ እግዚአብሔር የግል ተወካዮች ነን፣ እርሱም በእኛ በኩል ለዓለም ጥሪውን እያቀረበ ነው ይሏል። እንግዲህ ይህ የእኔ የግል አስተያየት ነው። ነገር ግን በሄድንበት ቦታ ሁሉ ኢየሱስን ስለምንወክል በተቻለን አቅም ሁሉ መልካምን ውክልና ማሳየት ያለብን ይመስለኛል። አሜን። ለራሳችሁ ጥንቃቄ ማድረግ አለባችሁ። ዛሬ ምሽት እዚህ ያላችሁት የ20 ዓመት ወጣቶች ይህንን ትምህርት ለእኔ አይሆንም፣ እኔ እኮ በጣም ጤነኛ ነኝ ትሉ ይሆናል። መልካም፣ እስኪ አንድ 50 ወይም 60 ዓመት ጨምራችሁ ነው እንያችሁ። እናንተ የ20 እና የ30 ዓመት ወጣቶች ሁልጊዜ በዚህ እድሜ የምትቀጥሉ ይመስላችኋል? ነገር ግን ወደዳችሁም ጠላችሁ በየዓመቱ እድሜያችሁ በአንድ ዓመት መጨመሩ አይቀሬ ነው። አሜን። እኔ አሁን ለ3 10 ዓመታት ማለትም ለ30 ዓመታት ያህል እንዲህ አይነቱን ጉዞ አሳልፌያለሁ። እስኪ ነገሩ እንዲያድርገን እናስላው። የመጀመሪያዎቹ 20 ዓመታት ትምህርት ቤት በመሄድና ህይወትን ለመጀመር ታሳልፋላችሁ። ከዚያም ግን ከ20 እስከ 30 ወይንም እስከ 40 ዓመት ላይ ስትደርሱ በህልምና በራእይ ትሞላላችሁ። ጉልበታችሁ ይበረታል። ዓለምን በቁጥጥራችሁ ስር ለማድረግ ትሮጣላችሁ። በዚህ መሃል አንዳንድ ነገሮችን ታሳካላችሁ። ህይወት መልካም ይሆናል። ትዳር ትመሰርታላችሁ፣ ልጆች ትወልዳላችሁ፣ የፈለጋችሁንም ቤት ትገዛላችሁ። ቀጥሎ ግን የ50 እና የ60 ዓመት ላይ ስትደርሱ ነገሮች ትንሽ ረገብ ይላሉ። አሁንም ነገሮች መልካም ናቸው። ልጆቻችሁ አድገው ከቤት ወጥተዋል። እኔም በዚህ እድሜ ነበር የመንግስት የእድሜ ባለጸጎች የህክምና ዋስትና
ለመመዝገብ የሄድኩት። በልቤ እኔ እኮ ገና ነኝ እያልኩ ተመዘገብኩ። ከዚያም 70፣ 71፣ 72 እያለ ቀጠለ። አሁን ደግሞ በእነዚህ የሚቀጥሉት 4 ወራት ከግማሽ ውስጥ እድሜ 77 ሊሞላ ነው። ዳዊት የተናገረው ቃል በጣም የሚመቸኝ፣ ወጣት ነበርኩ አሁን ግን አረጀሁ አለ። አያችሁ፣ ይህ ነገር በሁሉም ሰው ላይ ይደርሳል። ስለዚህ እባካችሁ ስሙኝ። ስጋችሁን በሹክሹክታ ሲነግራችሁ ካደመጣችሁት ቆይ፣ በጩኸት ሲናገራችሁ ለመስማት አትገደዱም። ለራሳችሁ መልካም እንክብካቤ አድርጉ። እናንተ ለዚህ ዋጋ አላችሁ። ፊት ለፊት በምስሉ ላይ የምታዩትን ጥያቄ ለመለሰ ሰው ቀድሞ ለመለሱ 3 ሰዎች የ100 ብር ካርድ እንሞላለን። አሁኑኑ ፈጥነው ይመልሱ። በዚያውም ምን ያህል የመጽሐፍ ቅዱስ ዕውቀቱን እያዳበሩ እንደሆነ ራሱን ይፈትኑ። መልካም ዕድል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እንዲህ ይላል፣ እግዚአብሔር የሰራውን ሥራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ሥራ ሁሉ አረፈ። እዚህ ላይ አንድ ጥያቄ ላነሳባችሁ፣ ፈጽሞ የማይደክመው አምላክ ለምን ማረፍን አስፈለገው? ትንቢተ ኢሳይያስ ምዕራፍ 40 ላይ እግዚአብሔር እንደማይታክት እንደማይደክም በግልጽ ተጽፏል። ቀጥሎም እግዚአብሔር ሰባተኛ ቀን ባረከው፣ ቀደሰው፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ይላል። እግዚአብሔር ያረፈው በሁለት ምክንያቶች እንደሆነ አምናለሁ። አንደኛ ለእኛ ምሳሌ ሊሆን፣ ሁለተኛ ደግሞ በሰባተኛው ቀን የፈጠረውን ሁሉ ተመልክቶ መልካም ነው ስላለ ነው። በቃ በሰባተኛው ቀን ላለፉት 6 ቀናት የሰራውን ሥራ በትዕግስት ለማጣጣምና ለመደሰት ጊዜ ወሰደ። ታዲያ እናንተስ ሌሊትና ቀን ደክማችሁ የሰራችሁትን ያንን ያማረ ቤት ለመደሰትና ለማጣጣም ጊዜ ትወስዳላችሁ? እውነት እላችኋለሁ እኔ አንዳንዴ በቤቴ ውስጥ ቁጭ እላለሁ። ቤቴን ወደዋለሁ። አጠቃላይ አቀማመጡን፣ የእሳት ማንደጃውን፣ ምቹ ወንበሬን ወደዋለሁ። አንዳንዴ ደግሞ ወደ ሌላኛው ክፍል ሄጄ ለተወሰነ ጊዜ ቁጭ እላለሁ። ይህ ክፍል እንዴት ያምራል! እግዚአብሔር ሆይ ይህንን ቤት ስለሰጠኝ አመሰግናለሁ እላለሁ። እናንተ ልጆቻችሁም ዝም ብላችሁ እያሳደጋችሁ ብቻ ነው ወይስ ከእነርሱ ጋር ጊዜ እየወሰዳችሁ ትደሰታላችሁ? እኔ መልካም እናት ነበርኩ፣ ግን ነገሩ አሁን ስናገረው አስከፊ ሊመስል ይችላል እንጂ ልጆቼ እያደጉ በነበሩበት ወቅት በእነርሱ አልተደሰትኩም። ምክንያቱም እኔ እነርሱን መንከባከብ ስራ ላይ በጣም ተጠምጄ ነበር። ዝም ብሎ ረገብ ማለት የሚያጓጓቸው ያን ሁሉ የሚያምሩ ነገሮችን በደስታ መመልከትና መቅሰም አልችልም ነበር። አሁን ግን የ12 የልጅ ልጆች አሉኝ። ስለዚህም ያንን ያመለጠኝን እድል እንደ አዲስ የማካካስ ጊዜ አግኝቻለሁ። በቤተሰባችን ውስጥ አሁን 6 ወር የሚሆነው አንድ ህፃን አለ። ባለፈው ቀን የእግሩን ጣት አፍ ውስጥ ማስገባት ችሎ ነበር። እጅግ በጣም ያምራል። እኔም በልቤ እኔ አሁን የእግሬን ጣት አፌ ውስጥ ማስገባት በቻልኩ ብዬ ተመኘው። ግን ያ አሁን በፍጹም ሊሆን የማይችል ነገር ነው። አሁን እግሬን ለመንካት እንኳን 5 ጊዜ ያህል መለጠጥ ወይንም ስትረሽ ማድረግ ይኖርብኛል። ሰዎች ለእድሜሽ እኮ በጣም ነው የምታምሩ ይሉኛል። ግን ለመጀመሪያ ጠዋት ከአልጋዬ ስነሳ እንዴት እንደምሆን ማየት ነበረባችሁ። አንዳንዴ አካሌ ከአልጋ ላይ ይነሳል፣ አይምሮዬ ግን አሁንም አልጋ ላይ የተኛ ይመስለኛል። ባለቤቴ ዴቭ ጠዋት ሲነሳ ወዲያውኑ ሙዚቃ ለመስማት ለማውራት ዝግጁ ነው። እኔ ግን እባክህን ዴቭ ለአሁኑ 1 ሲኒ ቡና ብቻ ስጠኝ፣ ጥግ ላይ ልቀመጥ፣ አይምሮዬ ገና አልነቃም ነው የምለው። ስለዚህ ዛሬ ምሽት ላስተላልፍላችሁ የፈለኩት አንዱ መልእክት ጠንክሮ መስራት መልካም ነው። እኔ ጠንክሬ ሰርቻለሁ፣ በዚህም አልቆጭም። ነገር ግን ስሙኝ፣ በህይወታችሁ ውስጥ ሚዛናዊነት ከሌለ የማንኛውም መልካም ነገር መብዛት ወደ መጥፎ ነገር ይለውጠዋል። ትናንትና ምሽት 1 ቁራጭ የኮኮናት ኬክ በልቻለሁ። ነገር ግን ይህን የማደርገው በየ2 ወይም በየ3 ወሩ አንድ ጊዜ ብቻ ነው። ማንኛውም ነገር በልክ ማድረግ ትችላላችሁ። ነገር ግን ነገሮች ሚዛናቸውን ስተው ሁሉ ጊዜ የምታደርጓቸው ከሆነ ያኔ ችግር መሆን ይጀምራሉ። እናንተ እነርሱን መቆጣጠር ሲገባችሁ እነርሱ እናንተን መቆጣጠር ይጀምራሉ። አንዳንዶች እኔ 1 ኩኪስ ከበላሁ ሙሉ ፓኬቱን መብላት አለብኝ፣ 1 ቺፕስ ካነሳው ሙሉን መጨረስ አለብኝ ይላሉ። በፍጹም እስኪ ነገሩን ወደ ኋላ እንመልሰው። እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ። እግዚአብሔር በውስጣችሁ ይኖራል። ታዲያ በድንችና በቺፕስ ላይ እንኳን ስልጣን ሳይኖራችሁ በዲያብሎስ ላይ እንዴት ስልጣን ይኖረኛል ብላችሁ ታስባላችሁ? አዎ እግዚአብሔር ይመስገን፣ ዲያብሎስ በእኔ ላይ ምንም ስልጣን የለውም። እኔ በዲያብሎስ ላይ ስልጣን አለኝ። 1 ኩኪስ ከበላሁ ሙሉን በሙሉ ተቆጣጥሬው ነው። መልካም። እግዚአብሔር በዚያ በሰባተኛው ቀን ያረፈበት ሌላኛው ምክንያት ምን እንደሆነ ታውቃላችሁ? በክርስቶስ ኢየሱስ ለኛ ሊሰጠን ስላለው ፍጹም እረፍት ጥላ ወይም ማሳያ ስለነበረ ነው። ያ የሰንበት እረፍት አሁንም ለኛ አለ። ወደ ዕብራውያን ምዕራፍ 4 ላይ ያ እረፍት አሁንም እንዳለ ይነግረናል። እንዳታመልጣችሁ ይላል። ያንን ውብ የእግዚአብሔርን እረፍት እንድታጡት አይፈልጉም።
ነገር ግን እውነተኛ እረፍት ማለት ምን ማለት እንደሆነ ላካፍላችሁ። እረፍት ማለት ዝም ብሎ ወንበር ላይ መቀመጥ ጋደም ማለት ወይም ቀኑን ሙሉ የባህር ዳርቻ ወይም ቢች ቦታ ላይ ተኝቶ ማሳለፍ አይደለም። ያ ምናልባት አካላችሁን ሊያሳርፈው ይችላል። ነገር ግን የውስጥ ማንነታችሁ ካላረፈ ምንም ትርጉም የለውም። አንዳንዶች እኮ ከስራ ቀንሰው የሚውሉትን ቀኑን ሙሉ ስለ ችግሮቻቸው ያንን ችግር እንዴት መፍታት እንዳለባቸው በማሰብ ራሳቸውን ሲያጨናንቁ ለመዋል ነው። ትናንት ያነበብኩትን አንድ ጥናት ምን ይላል መሰላችሁ? በአሁኑ ወቅት በዓለም ላይ ያሉ ሰዎች ከመጠን በላይ ስራ ስለሚበዛባቸው ከፍተኛ ቁጥር ያላቸው ሰራተኞች የሚከፈላቸው ዓመታዊ የእረፍት ጊዜ ቫኬሽን እንኳን አይወስዱበትም። በቃ የእረፍት ቀናቸው ተጠቅመው እንዲያርፉ ገንዘብ እየተከፈላቸው እንኳን እረፍት አይወስዱም። ምክንያቱም የስኬት ማማ ለመውጣት በመሯሯጥ ላይ ናቸው። እኔ ግን ምን እንደሚፈጠር ልንገራችሁ። ያንን የማማው ጫፍ ላይ ሲደርሱ መሰላሉን ያስደገፉት በተሳሳተ ህንፃ ላይ እንደነበር ይረዳሉ። ኢየሱስ ግን ለኛ የውስጥ እረፍትን ይሰጠናል። እርሱ ወደ እኔ ኑ እኔም ለነፍሳችሁ እረፍትን እሰጣችኋለሁ አለ። ለመሆኑ ከእናንተ መካከል በቀን 8 ሰዓት የሚያስብና የሚጨነቅ ስንት ሰው አለ? 8 ሰዓት ሙሉ መጨነቅ ከ40 ሰዓት ከባድ የጉልበት ስራ ጋር እኩል የሆነ አቅምና ጉልበት ነው ከውስጣችሁ የሚመጣው። 8 ሰዓት መጨነቅ ማለት ይሄ ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 11 ላይ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ አለ። እኛ ሁልጊዜ ለዚህ ክፍል ትልቅ ቦታ እንሰጣለን። ነገር ግን ቀጥሎ ያለውን ክፍል ይበልጥ አስፈላጊ ይመስለኛል። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ለመሆኑ እርሱ ምን እንደምንማር የሚያስፈልገን ነገሮች እንዴት እንደምናከናውን እንድንማር ነው። እስኪ አስቡት። ኢየሱስ ከመጠን በላይ ስራ በዝቶበትና ተወጣጥሮ ሲሯሯጥ በአይምራችሁ ይታያችኋል? አሁን እኛ የምንሰማቸው አይነቶች ድምጾች ከእርሱ የምንሰማ ይመስላችኋል? ለምሳሌ አሁን ሰዎች ስንገናኝ ሄይ ጆን እንዴት ነህ ስንለው ኦ ሰውየው በጣም ስራ በዝቶብኛል ይለናል። እናንተስ እንዴት ነህ ስንለው እኔም እኮ በጣም ተወጥሬያለሁ እንላለን። ስለ ህይወታችን መናገር የምንችለው ብቸኛ ነገር ስራ በዝቶብኛል የሚለውን ብቻ ሲሆን እጅግ ያሳዝናል። አንድ ሰው ትናንት ምን ስታደርጉ ዋልክ ብሎ ቢጠይቃችሁ በአጋጣሚ ያንን ቀን እረፍት ወስዳችሁ ምን ሳታደርጉ ውላችሁ ከሆነ ምንም ሳላደርግ ዋልኩ ብሎ ለመናገር ታፍራላችሁ። ምክንያቱም ሁልጊዜ አንድ ነገር ማድረግ ያለብን ይመስለናል። እኔ በጥር ወር 2017 ዓመተ ምህረት ላይ የጤና መደርመስ ደርሶብኝ ነበር። ጊዜ ስለሌለን ወደ ዝርዝር ጉዳዮች አልገባም። ነገር ግን ተደረመሱ ስላችሁ ሙሉ በሙሉ ነው የፈረስኩት። በጣም እንግዳ የሆኑ ምልክቶች ይታዩብኝ ነበር። ሐኪሜ ተመልክታኝ እውነት ለመናገር ምን እንደሆንሽ አላውቅም አለችኝ። ይህ ሁሉ የሆነው ለዓመታትና ከዓመታት በላይ በውስጤ በተከማቸው ውጥረት ወይንም ስትረስ ምክንያት ነበር። በዚህም የተነሳ በጣም ከባድ የሆነ የአድሬናል ድካም ደርሶብኝ፣ ይህ ደግሞ በቀላሉ በፍጥነት የሚያገግም ህመም አይደለም። በወቅቱ ሆስፒታል ገብቼ ሊደረግ የሚችለው ምርመራ ሁሉ ስላደረኩ 3 ሐኪሞች በአንድ ላይ ክፍል ውስጥ ነበሩ። ተመልከቱኝ፣ ለእድሜሽ በጣም ጤነኛ ነሽ፣ የደም ምርመራሽ እስካሁን ካየናቸው ምርጥ ምርመራዎች አንዱ ነው አሉኝ። እኔ ግን በልቤ ታዲያ የደም ምርመራዬ እንዲህ ጥሩ ከሆነ እኔ ለምንድን ነው ልሞት እንደቀረብኩ ሆኖ የሚሰማኝ አልኩኝ። ለመቋቋም የሚያዳግት ሁኔታው ሰውነታችሁ የታመመ ሰዎች ግን በጣም እኮ ጤነኛ ትመስያለሽ ሲሏችሁ፣ ሐኪሙን በጣም ጥሩ አቋም ላይ ነሽ ሲላችሁ አትናደዱም? ያም ሆነ ይህ የእኔ ህመም መጨረሻው ምርመራ በጣም ከባድ ሆነ። የአድሬናል እጢ መዛባት ነበር። ሐኪሞቹም እንደወስደው ከሰጡኝ መድኃኒት በተጨማሪ ለ18 ወራት ማለትም ለ1 ዓመት ከግማሽ ሙሉ ማረፍ እንዳለብኝ ነገሩኝ። እውነት እላችኋለሁ ያንን ነገር ለመስማት እንኳን ጆሮ ያልፈቀደም ነበር። ምን እንዲሆን ነው የምትፈልጉት? እኔ ይህንን ማድረግ አልችልም አልኩኝ። እነርሱ ግን ማድረግ ያለብሽን ጥቂት ግዴታዎች ብቻ ነው የምታደርጊው። አይሆንም ማለት የምትችው ማንኛውም ነገር ውድቅ ማድረግ አለብሽ። ጸጥታ ያስፈልግሻል፣ ሰላም ያስፈልግሻል፣ የተመጣጠነ ምግብ መመገብና በደንብ መተኛት አለብሽ አሉኝ። በወቅቱ እኔማ ሁሉንም ነገር ማድረግ ያለብኝ እኔው ራሴ ብቻ ይመስለኝ ስለነበረ የትኛውንም ትቼ የትኛውን እንደማስቀድም እንኳን አላውቅም ነበር። እንደ እናንተ አድርጎ ማንም ሊሰራው አይችልም አይደል የሚባለው? ግን ምን እንደተረዳው ታውቃላችሁ? አንዳንዶቹ እኮ እኔ ከምሰራው በላይ አሳምረው ሰሩት። ምክንያቱም እግዚአብሔር የወደደውንና የፈለገውን ሰው መቀባት ይችላል። ነገሩ የእናንተ ታላቅ ችሎታ ወይንም ተሰጥኦ አይደለም። እንድታደርጉት የተቀባችሁ እግዚአብሔር ነው። እርሱ ያንን ቅባት ካነሳው ግን እኛ ምንም ነን። ያኔ ለመጀመሪያ ጊዜ የጠየቅኩት ጥያቄ በጣም የሚያስቅ ነበር። ለመሆኑ ሰው ለ18 ወራት ሲያርፍ ምን ያደርጋል አልኩኝ። አያችሁ የእኔ ችግር ምን እንደነበረ። ሲያርፍ ምን ያደርጋል የሚለውን የእረፍት ዋና ሚስጥር እኮ ምን አለማድረግ መሆኑ ነው። ዛሬ በጠዋት ያነበብኩት አንድ ጽሑፍ ምን ይላል መሰላችሁ? እኛ አሁን መሰልቸት ምን ማለት እንደሆነ እንኳን ረስተናል።
ምክንያቱም በሐኪም ቤት አዳራሽ ውስጥ ለ5 ደቂቃ እንኳን ተራችን ለመጠበቅ ብንቀመጥ ወዲያውኑ ስልካችን ይወጣል። በቃ ያቺን አጭር ጊዜ እንኳን ኢሜል ለመመለስ እንጠቀምባታለን። አሁንም ከአንድ ሰው ጋር አብራችሁ ምሳ እየበላችሁ እርሱ ስልኩን ሲያይና መልእክቱን ሳይጽፍ በቁም ነገር ሊያወራችሁ የሚችልበት ጊዜ ጠፍቷል። ያም ሆነ ይህ አሁን 6 ደቂቃ ብቻ ነው የቀረኝ። እኛ አሁን ስለ ሰንበት ባለው ሕግ ቀንበር ስር አይደለንም። ነገር ግን አሁንም ቢሆን በሰንበት እረፍት ማክበር ያለብን ይመስለኛል። ሰንበት ከ10ቱ ትእዛዛት አንዱ ነው። አሁን ባለንበት ዘመን ሰውን መግደል ኃጢአት አይደለምን አንልም። መዋሸትን መመኘትም ወይንም መስረቅ ትክክል እንዳልሆነ እናምናለን። ታዲያ ለምንድን ነው በፍጹም አለማረፍን እንደ ትክክለኛ ነገር የማንቆጥረው? እዚህ ያላችሁ የ20 ዓመት ወጣቶች እስከዚህ ሰዓት ድረስ ይህንን ትምህርት በትዕግስት ተቀምጣችሁ በመስማታችሁ ገርሞኛል። ግን አሁን ባይገባችሁ እንኳን እድሜያችሁ ከፍ ሲል ይህንን ስብከት አስታውሱት። ኢየሱስ የተናገረው አንድ እጅግ አስደናቂ ቃል አለ። ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም አለ። ስለዚህ ከ7ኛው ቀን አንዱ ቀን ማረፍ እግዚአብሔርም ለእኛ የሰጠውን ትልቅ ስጦታ ነው። በቃ በሳምንት አንድ ቀን ለአካላችሁ ዕዳ አለባችሁ። ከእናንተ መካከል ግን ለአካሉ ከፍተኛ ዕዳ ያለበት ብዙ ሰው አለ። በእነዚህ በመጨረሻዎቹ ጥቂት ደቂቃዎች ይህንን ላካፍላችሁ። በውጥረት ውስጥ ለመኖር ምክንያት ሊኖረው የሚችለው አንድ ሰው ቢኖር እርሱ ብዙ ከባድ ሁኔታዎችን ያስተናገደ የነበረ ኢየሱስ ነበረ። ሰዎች አይወዱትም ነበር። ደቀ መዛሙርቱ እርስ በርሳቸው መስማማት ያቀታቸው ነበር። ተጠራጣሪው ቶማስ፣ ሌሎቹም ነበሩ። ሆኖም ግን እርሱ ሲጣደፍ፣ ሲጨነቅ ወይም ስለ አንድ ነገር ሲጠበብ ማሰብ ፈጽሞ አይቻልም። በዚህ ሁሉ ሁከት ግርግር መካከል ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ ተናገረ። ሰላምን እተውላችኋለሁ፣ በሕይወት ይበልጥ ሰላም የሚራብ ሰው በዚያ አዳራሽ ውስጥ አለ። የአምፕሊፋየር ትርጉም ደግሞ እንዲህ ይለዋል፣ የራሴንም ሰላም እሰጣችኋለሁ፣ አወርሳችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ይላል። የዓለም ሰላም የሚሰራው በሕይወታችሁ ውስጥ ነገሮችን ሁሉ መስመር ሲይዙ ሲስተካከሉ ብቻ ነው። የኢየሱስ ሰላም ግን በማዕበል በጭንቀት መካከል ሆናችሁ እንኳን በውስጣችሁ የሚሰራው ሰላም ነው። ምክንያቱም በሕይወታችሁ ውስጥ ምንም አይነት ችግር ቢገጥማችሁ እግዚአብሔር በታማኝነት ማመን ከቻላችሁ ሰላምን ይገዛላችኋል። እውነቱን ለመናገር እግዚአብሔር በደንብ እስክትረዱትና ያንን ሰላም በተግባር እስክትለማመዱ ድረስ የተወሰኑ ዓመታትን ሊወስድባችሁ ይችላል። አንዳንዴ እዚህ መድረክ ላይ ቆሜ ሰዎችን አትጨነቁ ብል ምን ዋጋ አለው? ከጭንቀት የምትገላገሉበት ብቸኛ መንገድ የእናንተ ጥበብ የራሳችሁ ሕይወት ለመምራትና ችግሮቻችሁን ለመፍታት እንደማይበቃ ያንን ማድረግ የሚቻለው እግዚአብሔር ብቻ እንደሆነ አምናችሁ ስትቀበሉ ነው። ስለዚህ ችግሮቻችሁ ለእርሱ አስረክባችሁ ሕይወታችሁን መኖር አለባችሁ። ችግር እያለባችሁ እንኳን በሕይወታችሁ መደሰት እንደሚቻልና ይህም ትክክለኛ እንደሆነ ታውቃላችሁ። አዎ በሕይወታችሁ ተደሰቱ። ችግር ስላለባችሁ ብቻ ፊታችሁን አክስታችሁ በምሬት መኖር የለባችሁም። ከሁሉም የተሻለ ነገር መሳቅ ነው። እናንተ ስትስቁ ዲያብሎስ ይናደዳል። እርሱ የእናንተን ደስታ መስረቅ ይፈልጋል፣ ምክንያቱም የእግዚአብሔር ደስታ ኃይላችሁ ነውና። ሰላም ከሌላችሁ ደግሞ ደስታ ሊኖራችሁ አይችልም። እሺ አሁን ቀጣዩን ክፍል በጥንቃቄ ስሙኝ። እርሱ ሰላሙን ሰጥቶናል። አሁን ደግሞ ለእኛ ኃላፊነት ሲሰጠን ልባችን አይታወክ፣ አይደንግጥ፣ አትፍሩ፣ አትሸበሩም ይላል። እግዚአብሔር እኔ ሰላሜን ሰጥቻችኋለሁ፣ አሁን እናንተ ያንን ሰላም አጥብቃችሁ ያዙ እያለን ነው። እኛ ግን አልችልም። በቃ ወዲያውኑ ነው የምንበሳጨው። አዎ አንዳንዴ የሚያበሳጭ ነገር ይገጥማል። ለምሳሌ ሱቅ ውስጥ በእቃ መጫኛ ጋሪ ተጭናችሁ ተረገዛችሁ ሊጎዳ ወዲያውኑ ልትናደዱ ትችላላችሁ። ነገር ግን ራሳችሁን መቆጣጠር ማረጋጋት ትችላላችሁ። እኔ ራሴን ከአደጋና ከቁጣ ገደል እንዴት መመለስ እንዳለብኝ ተምሬያለሁ። በቃ በልባችሁ እሺ ጆይስ፣ አሁን ወደ ሌላኛው ማርሽ እንቀይር። ረጋ ብለሽ ተንፍሺ፣ በመልካም አስቢ። ፈልገው ወይም አስበውት አልገጩሽም። ሰላምሽን ጠብቂ፣ ለሰይጣን በር አትክፈቺ፣ ገርና ጣፋጭ ሁኚ እላለሁ። አዎ እናንተ ራሳችሁን ወደ ተሻለ ስሜት ማምጣት ትችላላችሁ። ወይንም በተቃራኒው ያቺ ደደብ ሴትዮ ሆን ብላ ነው በጋሪ የገጨችኝ፣ አሁን በትንሽ ነገር ፍርድ ቤት ከስሻት እዚህ ውጥረት ውስጥ አልገባም ብላችሁ ራሳችሁ ልታበሳጩ ትችላላችሁ። ኦ ኢየሱስ ሆይ እሺ ስሙኝ። ሰላም ለእናንተ ምን ያህል ዋጋ እንዳለው አላውቅም፣ ግን አንድ ነገር ልንገራችሁ። ሰላም እንዲኖራችሁ ከፈለጋችሁ ኢየሱስን ያንን ሰላም ሰጥቷችኋል። ነገር ግን ያንን ሰላም በሕይወታችሁ ለማስቀጠል እናንተ ራሳችሁ በውሳኔ በዓላማ መንቀሳቀስ አለባችሁ። ስለዚህ እግዚአብሔርን በመፈለግና መጠየቅን ጀምሩ። የእኔ ሰላም የሚሰርቁብኝ ነገሮች ምንድናቸው ብላችሁ ራሳችሁን ጠይቁ። ሰይጣን ሰላማችሁን ለመስረቅ የሚጠቀምባቸው መሳሪያዎች ምንድናቸው? ለምሳሌ እኔ በጣም ከተጣደፍኩና ያ መጣደፍ ስሜት ለረጅም ጊዜ ከቀጠለ በእርግጠኝነት ሰላሜን እንደማጣ አውቃለሁ። ሁላችሁም እንደዚህ አይነት ሰላማችንን የሚያጡ ብዙ ነገሮች እንዳሉ አውቃለሁ።
ታዲያ ሰላማችሁን የሚሰርቁባችሁን እነዚህን ነገሮች ለይታችሁ ማወቅ ከጀመራችሁ ሰይጣን በእነዚህ ነገሮች መቼ ጥቃት እያደረሰባችሁ እንደሆነ በቀላሉ መረዳት ትችላላችሁ። ያኔም ይህንን እኮ በዚህ በፊት አሳልፌዋለሁ፣ አውቀዋለሁ፣ ከእንግዲህ ህይወቴ እንደዚህ ባለ ውጥረት ውስጥ አላሳልፍም፣ እኔ በሰላም ነው የምኖረው ማለት ትችላላችሁ። ስለዚህ ለራሳችሁ የተሻለ እንክብካቤ አድርጉ። ያንን ውጥረት ከህይወታችሁ አስወግዱ። ዛሬ ምሽት ከተናገርኳቸው ነገሮች መካከል በህይወታችሁ ውስጥ ተግባራዊ ልታደርጉት የምትችሉት አንድ ቁም ነገር እንዳስጨበጥኳችሁ በኢየሱስ ስም አምናለሁ። የሰማችሁትን ነገር እንዳትረሱት፣ ዝም ብሎ ትርጉም አልባ ሆኖ እንዳይቀርባችሁ እጸልያለሁ። ነገር ግን አንድ እውነት ይዛችሁ እግዚአብሔር ወደ ተሻለ ህይወት ለውጥ እንዲመራችሁ ፈቃደኛ እንድትሆኑ እጸልያለሁ። በኢየሱስ ስም አሜን። In Jesus' name. Amen. I'll turn the service back.